ሰላም ክቡራንና ክቡራት አድማጭ ተመልካቾቼ በዚህ በዩቲዩብ ቻናሌ ዛሬ ያስኩላችሁን ዋና መረጃዎች ላድርሳችሁ ጥር 6 ዕለተ ሮብ 2018 ያስኩላችሁን አንኳር መረጃዎች። የመጀመሪያው መረጃዬ ሴኔጋል እንግዲህ ግብጽን አሸንፋ ወደ ቀጣዩ ዙር እንግዲህ ማለፏ ትልቅ የብስራት ነው። እንግዲህ ሁለተኛው መረጃዬ ህፃን ገመቹ ዛሬ ትምህርት እንደጀመረ ዩኒፎርም አድርጎ ቦርሳ ይዞ እንግዲህ ወደ ትምህርት ቤት እየሄደ ምስሎች እንግዲህ እየታዩ ይገኛሉ ወዳጆቼ። ሶስተኛው የአደይ አበባ ስቴዲየም በዓለም አቀፍ ደረጃ ትልቁና ምርጡ ስቴዲየም ተብሎ እየተወራ ይገኛል ማለት ነው። ሌላኛው የሻዕቢያ የሀገሪቷን መንግስት ለመረበሽ እስከ 54000 የጥይት መሳሪያዎችን ወደ ሀገር እየላከች እንደሆነና እንደተያዘም እንግዲህ ወልዲያ የፍተሻ ማዕከል እንደተያዘ መረጃዎች እያሳዩ ይገኛሉ። እነዚህን ጠቅለል አድርጌ በዚህ ቪዲዮ አዘጋጅላችኋለሁ። ሰብስክራይብ አድርጉ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። አመሰግናለሁ። ሴኔጋል ግብጽን በማሸነፍ ለፍጻሜ አለፈች። አዲስ አበባ ጥር 6 2018 ዓ.ም በሞሮኮ አስተናጋጅነት እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ የግማሽ ፍጻሜ ጨዋታ ሴኔጋል ግብጽን በማሸነፍ ለፍጻሜ አልፋለች። ምሽቱ 2 ሰዓት ላይ በተጀመረው ጨዋታ ሴኔጋል ግብጽን 1-0 ስትረታ ሳዲዮ ማኔ የማሸነፊያውን ግብ ከመረብ አሳልፏል። ውጤቱን ተከትሎ ለፍጻሜ ያለፈችው ሴኔጋል ከሞሮኮ እና ናይጄሪያ አሸናፊ ጋር በፍጻሜ ጨዋታ ትገናኛለች። የግማሽ ፍጻሜ ጨዋታው ቀጥሎ ሲካሄድ ምሽት 5 ሰዓት ላይ የውድድሩ አስተናጋጅ ሀገር ሞሮኮ እና ናይጄሪያ ይገናኛሉ። ለወቅታዊ መረጃ ኢምፔጅ ፎሎ ማድረግ አትርሱ። አሾ ስፒድ ስለሄደ ይሁን እናንተ ሴኔጋል አሸነፋ ግብጽ ምክንያቱም ግብጽ ነው ያለው አሾ ስፒድ ብዙ ሀገር አሾ ስፒድ ሲሄድ እንግዲህ ትሸነፋለች ተባለ ነው። እስኪ ኤኒዌይ ብዙዎች እንደዛ ሐሳብ እየሰጡ ነው። እናንተ ምን ትላላችሁ? ባዳውና ባንዳው እጅ ከፍንጅ በቁጥጥር ስር ውለዋል። የሻዕቢያው መንግስት የሀገሪቷን ሰላም ለማደፍረስ በፋኖ ስም የሚነግዱ ሽፍቶችን ለማስታጠቅ በስውር የላከው ከ56000 በላይ የጦር መሳሪያ ጥይቶች ተያዘ። አዲስ አበባ ጥር 6 2018 ዓ.ም የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገሪቱን ሰላም ለማደፍረስ በፋኖ ስም የሚነግዱ ሽፍቶችን በማስታጠቅ በስጉር የላከውን ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችና ከሁለት ተጠርጣሪዎች ጋር በዋልዲያ የፍተሻ ጣቢያ በቁጥጥር ስር አውሏቸዋል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት በፋኖ ስም ለሚነግዱ ሽፍቶችን ለማድረስ ሲንቀሳቀስ እንደነበረ ተረጋግጧል። ለሻዕቢያ መንግስት ድልህ ሆኖ እየሰራ ያለው ጽንፈኛው የህወሓት ቡድን ጽንፈኛው ፋኖን በማስታጠቅም የሀገራችንን ሰላም ለማደፍረስ አቅዶ ከኤርትራ በመቀሌ በኩል በስውር የላከውን 41999 የክላሽ ጥይት 14000 የብሬን ጥይትና 8000 የድሽቃ ጥይት በአጠቃላይ 56799 ጥይቶች በሰሌዳ ቁጥር ኮድ 3 B94744 የጭነት አይሱዚ ተሽከርካሪ በሲሚንቶና በብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲጓጓዙ በዋልዲያ የፍተሻ ጣቢያ በቁጥጥር ስር ውሏል። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረጉ ጠንካራ ክትትልና ፍተሻ ነው ጥር 5 ቀን 2018 ዓ.ም ከሁለት ተጠርጣሪዎች ጋር በቁጥጥር ስር ያዋለው። ምርመራውም እየተጣራባቸው እንደሆነም ተገልጿል። ባዳዎች እና ባንዳዎች ተቀናጅተው ሰላምና ደህንነትን ለማደፍረስ ሀገሪቷ እያካሄደች ያለችውን ልማትና እድገት ለማደናቀፍ በተለያዩ ጊዜ ሲንቀሳቀሱ በቁጥጥር ስር መዋላቸው ይታወቃል። አሁን ላይም እነዚህ የጠላት ኃይሎች ሀገሪቷ ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይል የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል በመግለጽ ህብረተሰቡን ከጸጥታ ኃይል ጋር በመተባበር የተለመደውን ድጋፍ እንዲያደርግ የኢትዮጵያ ፌዴራል ፖሊስ ጥሪ አቅርቧል። ወንድም አለም እንግዲህ እዚህ ደርሰናል። በዓለም አቀፍ ደረጃ እውቅና ያገኘ ሊደረግለት የሚገባውን ቴስትና ግምገማ ያሸነፈ በብቃት የተወጣ ከአሁን በኋላ ትላልቅ ግጥሚያዎችን ሊቀበል እና ሊያስተናግድ የሚችል እኔ ነኝ ያለ ስቴዲየም እንግዲህ ሀገራችን እነሆ ይምላለች። ከዚሁ ጋር አያይዞ ባለፈው ግዙፍ ኮንስትራክሽንም በዓለም አቀፍ ደረጃ እውቅና ያገኘ ቢሾፍቱንም እንኩ ብያችሁ ነበር። ዛሬም እንግዲህ
አደይ ስቴዲየም እንግዲህ በዛሬው ዕለት ይፋዊ መግለጫውን አግኝቷል አልፏል ማለት ነው። ጀሞ የታላችሁ አሰልጣኞች ኳሰኛ የመሆን ህልም ያላችሁ የታላችሁ የስፖርት ቤት ትጥቅ ምሸጡ እኔ ልምከራችሁ ቁንጣውን ከፍ አድርጋችሁ አስቀምጡት፣ ከፍ አድርጋችሁ ማሊያውንም ከፍ አድርጋችሁ ስፖርታዊ ንቅናቄዎች ሀገራችን ላይ በደንብ ሊኖር የሚገባ በሰዓት አሁን ነው። ምክንያት ይሄው ይሄን የሚያክል ምርጥ ስቴዲየም ዘመናዊ ስቴዲየም እንግዲህ ተጠናቋል ማለት ነው። ይሄን መረጃ እንዴት አያችሁት? ሼር አድርጉ፣ ፎሎ ይደረግ አካውንት። የትኛው ትምህርት ቤት ነው በዚህ ሰዓት የሚመዘግበው? ጥር ወር ላይ ያለ ነው። ሰበር መረጃን እንሆኝ። ከረመጥ ወደ ማጥ፣ ከማጥ ወደ ዳጥ፣ ከደምቢዶሎ አስፓልት እስከ መኪና ስር፣ ከመኪና ስር እስከ አዲስ አበባ፣ ከአዲስ አበባ ደግሞ እስከዚህ የደረሰው ከመኪና ስር እስከ ትምህርት ገበታው የደረሰው እናቴን ለመርዳት ነው በሚል አሳዛኝ ምክንያት ህይወቱን አደጋ ላይ ጥሎ የነበረው ገመቹ ያንን ከደምቢዶሎ እስከ አዲስ አበባ ድረስ በመኪና ስር በሚገኙ ብረት ላይ ተጣብቆ በመምጣት ሁላችንንም ያስገረመንን ያስለቀሰንን ያንን ታዳጊ ታስታውሱታላችሁ። ሁላችሁም የታዳጊው እድሜ ለከባድ ስራ ሳይሆን ለትምህርት ነው በሚል የቅን ሰዎችና የበጎ አድራጊዎች ርብርብ ገመቹ በአዲስ አበባ ቤተል መካነ ኢየሱስ ትምህርት ቤት ትምህርቱን በይፋ ጀምሯል። ከመኪና ስር አዋራ ወደ ንጹህ የትምህርት ገበታ የተደረገው ይህ ጉዞ የሁላችንም ልብ በደስታ ይሞላል። ለዚህ ታዳጊ በጎ ፍቃዳችሁን ላሳያችሁ፣ የትምህርት ወጪውን ለሸፈናችሁ፣ በሐሳብም ጨምሮ ለተባበራችሁ ሁሉ ምስጋና ይገባችኋል። የገመቹ ተአምራዊ መትረፍ ዛሬ ለታላቅ ዓላማ መቆሙን አሳይቷል። ደግነት ለውጥ ያመጣል። ትላንት በመኪና ስር ተንጠልጥሎ ዛሬ ደብተር በእጁ ይዞ ቦርሳ ተሸክሞ ወደ ትምህርት ቤት ይጓዝ ያለን ይህ ልጅ ማየት ለሁላችንም ትልቅ ደስታ ነው። መልካም የትምህርት ዘመን ለሁላችሁም። ሰበር ጥያቄ አለኝ። የትኛው ትምህርት ቤት ነው በዚህ ሰዓት የሚመዘግበው? ጥር ወር ላይ ያለ ነው። ሌላ አማራጭ የለም ወይስ እንዲሁ ውሎ እንዲገባ የታሰበ ነው? በደንብ አስምሩበት። የልጁን መማር ሁላችንም የሚያስደስት ነው። እዚህ በመድረሱ መጀመሪያ ቪዲዮ ሰርቻለሁ፣ በጣም አሪፍ ብያለሁ። በጎ ስራ ያሰራችሁ በሙሉ አሁንም በድጋሚ ቴንኪው። ነገሮች ግን ፈርስ ሳይለቁ ልጁ ሾርት ትሬኒንጎች ሊሆን ይችላል በየሆነ መልክ ትምህርት መካተል የሚችልበት ሚንስ የለም። እንዲህ አይነት መደበኛ ትምህርቱ ላይ ከመግባቱ በፊት ሐሳብ አስተያየታችሁን ኮሜንት ላይ አጋሩኝ። መማር ህዝብን ዓለምን ይቀይራል። ትላንት የሰራሁት ቪዲዮ ምስክር ይሆናል። አለመማር የምታበረታቱ ሰዎች እረፉ ብዬ ሰርቻለሁ። ግን ደግሞ ሁሉ ነገር ዲሲፕሊኑን በጠበቀ መሆን አለበት። እንዴት ተመለከታችሁ? ቪዲዮ ሼር አድርጉ።